ስላሴ የሚለውን ነገር በመጽሐፍ ቅዱስ አለ? ቃሉን ልተርጉሞ አለ ወይ ነው? ትርጉሙ አይደለም። ስላሴ የሚለው ጥሬ ቃሉ የለም፣ ትርጉሙ ነው ያለው። የለም። እሺ፣ በስጋ የተገለጠ ማን ነው ብሎ ነው የሚያምኑት? ወልድ። ዮሐንስ መንገዱን የጠረገለት እግዚአብሔር ማን ነው? መምህር ዮሐንስ መንገዱ የጠረገው ለክርስቶስ ነው። እዚህ ጋር እግዚአብሔር የተባለው ማን ነው? እዚህ ጋር እግዚአብሔር የተባለው እግዚአብሔር ነው። ኢየሱስ እንድል ፈልገ ነው። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል። ይሄ ይመጣል የተባለው እግዚአብሔር ማን ነው? እግዚአብሔር ነው። መምህር የእርሶን ሀሳብ ለመረዳት ማለት ነው። የእርሶን ሀሳብ ለመረዳት በመለኮት መከፋፈል አለ? መለኮት ይከፋፈላል? ይነጣጣል? የለም። የወልድ አምላክነት ከአብ አምላክነት የተለያየ ነው አይደለም? ኦኬ፣ ካልሆነ ታዲያ እንዴት ነው ታዲያ የወልድ አምላክነት ከወልድ ሰውነት ጋር ተዋሃደ የምትሉት? ታዲያ ካልተከፋፈለ፣ ስለዚህ አብም መንፈስ ቅዱስም ተዋህደዋል ማለት ነው እንጂ ሊባል የሚችለው የወልድ ሰውነት ብቻ ከወልድ አምላክነት ጋር ተዋሃደ የሚል ታዲያ የት መጣ? እንደዛ አሁን ቅድም ህልው ስለሚባለው ቋንቋ እያወራው ነበር። ኢየሱስ ራሱ እያወራ ነው ስለ ህልውነት። እኔ በአብ እንዳለው አብም በእኔ እንዳለ እመኑ አለ። ስለዚህ እኛ እያልን ያለነው አብ የሚባል አካል አለ፣ ወልድ የሚባል አካል አለ። ግን ወልድ በአብ ውስጥ ይኖራል፣ አብ ደግሞ በወልድ ውስጥ ይኖራል ነው። ስለዚህ የተለየ አካል አለ፣ ግን ይኖራሉ አብረው፣ ሁሉ ሆኖ ነው ለዘላለም የሚኖሩት። ስለዚህ የተለየ አካል ወልድ ሰው ሆነ። ወልድ በተለየ አካሉ ነው ሰው የሆነው። ኢየሱስ አምላክ ነው ብሎ እርሶ ያምናሉ? አዎ። ኢየሱስ ወደ አምላኬ ሄዳለሁ ብሏል አላለም? ብለዋል። ወደ ሌላ አምላክ ነው ሄዳለሁ ያለው አይደለም፣ ወደ አብ ነው የሚለው። ገባኝ። ወደ ሌላ አምላክ ነው አምላክ ያለው አብ ነው። ገባኝ። ከሱ የተለየ አምላክ ነው? ከሱ የተለየ አምላክ አይደለም። በትሪኒቲ ሲያወራ እኮ የሥላሴን ስልጣን ነው የሚያወራው። አንዴ ወደ አምላኬ እሄዳለሁ ሲል ከሱ የተለየ አምላክ አይደለም። ወደ አባቴ እሄዳለሁ ሲል ከሱ የተለየ አባት ነው። እንደዛ ብሎ ነው የሚፈቱታ? አይደለም፣ እንደዛ አይደለም። አንተ እንዳልከው አይደለም። ኢየሱስ ክርስቶስ በተለየ አካሉ ወደዚህ ዓለም መጥቷል። እሱ አይደለም ጥያቄው። ኢየሱስ ወደ አባቴ ሲል ወደ ሌላ አካል ከሆነ ወደ አምላኬ ሲል ለምንድን ነው ወደ ሌላ አምላክ እያለው ነው? ይኸውልህ ወደ መጣበት ነው። ወደ አባቴ እሄዳለሁ ሲል ከየት ነው የመጣው ነው? ማን ላከኝ አለ። ወደ አምላኬ ሲል ኖ፣ ለምንድን ነው አባቱ ላይ ብቻ ትኩረት ማን ነው የላከው? ወደ አምላኬ ሲል ተልኮ ነው የመጣው ወይስ ምንድነው? ኢየሱስ ማን ነው የላከው? እሺ፣ ወደ አምላኬ ሲል ነው ጥያቄው። ቆይ ጥያቄ መልስልኝ። ኢየሱስ ማን ነው የላከው? አብን ወልድ ልኮታል። እሱ እኛ ጥያቄ አለን። አብ ግን በወልድ ነው የሚኖረው አይኖርም እንጂ አብና ወልድ ወደ ማን ይመለሳል? ጥያቄው እኮ እሱ ወደ አብ ሄዳለሁ ማለት ወደ ሌላ አካል ሄዳለሁ ማለት ነው ብሎ ስለፈቱ ይኸውልህ፣ አብ እኮ ሌላ አካል አይደል? አብ ላከው፣ ተመልሶ ደግሞ ወደ ላከው ይሄዳል። ምንድነው ይሄ ስህተቱ? አብ በወልድ አይኖርም። ቆይ ማን ነው የላከው? እሱ ህልው ብዬ ቅድም ተናግሬያለሁ። አሁን አብ ላከው፣ ግን አብ በወልድ አይኖርም ወይ ነው ጥያቄው? ይኖራል እና ታዲያ ለምን ላከው? እሺ ይኑር፣ ይሄ የእግዚአብሔር አሰራር ነው። ይኑር፣ ግን ተልኮ ነው የመጣው። አንዴ ምን ይባላል መሰለኝ፣ ግን እንደዚህ ነው አይባልም። በመጀመሪያ ደረጃ አንዴ ምን አለ የሆነ ነገር ማምር ምን አለ መሰሎት፣ የሆነ ነገር አሁን ይባላል ግን ተብሎ አፍራሽ ነገር ይመጣል አይደለም። ይኖራል አይኖርም፣ አብ ወልድ ይኖራል አይኖርም። ራሱ እኮ ነው የተናገረው አባይ። ራሱ ክርስቶስ እኔ በአብ አለው አብን በእኔ ያለ አለ። ስለዚህ አብ በወልድ የሚኖር ከሆነ አብና ወልድ ግን ሌላ የሆነ ተነፋፍቆ የተቀመጡበትን ነው የሚሄደው ወይስ ስለሌለ ነገር ነው እያወራው? ለመጻፍ ነው ኢየሱስን ለምን እንደምትሞግተው? ኢየሱስ ራሱ እኔ ወደ አብ ሄዳለሁ አለ። እሺ እንደዛ ከሆነ እርሶ የሚመልሱልኝ ወደ አምላኬ ስል ከሱ የተለየ አምላክ ነው ወይ ነው ጥያቄው? ይኸውልህ እኔ ወደ አምላኬ ሄዳለሁ ያለው ራሱ ኢየሱስ ነው። እኔ ወደ አብ ሄዳለሁ ያለው ራሱ ኢየሱስ ነው። ራሱ ኢየሱስ በጣም አሪፍ። ስለዚህ እኔ እያልኩ ያለሁኝ ኢየሱስ ከአብ ተልኮ መጣ፣ ተመልሶ ወደ አብ ይሄዳል። እዚህ ጋር እንስማማ። እሺ ወደ አብ ከአብ ተልኮ መጣ፣ ወደ አብ ሄዳ። ከአምላክ ተልኮ መጣ፣ ወደ አምላክ ሄዳ። አዎ፣ እንደዛ ነው የምረዱት? አዎ።
ኦኬ አዎ ከአምላክ ተልእኮ በጣም አሪፍ። ከአምላክ ተልእኮ የመጣ አምላክና ይሄ የተላከው አምላክና ላይ ያለው አምላክ ይለያል? አይለይም። ይሄ ተልእኮ የመጣ ወልድና ላኪው አብ ይለያል? አይለዩም። ልዩነት የለም በአብ በወልድ በመንፈስ ቅዱስ ስም። ስለዚህ ልዩነት የስልጣን ልዩነት የአምላክነት ልዩነት። ስለ ስልጣን ለማወራው ስለ ስልጣን ለማወራው እዚህ ጋር ስለ አካል ስለምንድን ነው የምታወራው? ስለ አካል ነው የምታወራው? ስለ አካልማ የተለየ አካል ነው። አብ የራሱ የተለየ አካል ነው። ወልድ የተለየ አካል ነው። መንፈስ ቅዱስ የተለየ አካል ነው። በጣም እሱ አይደለም ጥያቄው። ወደ አምላክ ሲል ወደ ሌላ አዎ ወደ ስለ አካል ነው እያወራሁት። እዚህ ጋር ጥቅሱ እንክፈት ዝም ብለን ተረት ከምናደርገው ሁሉም እንዲያውቅ በዮሐንስ ወንጌል 17 ከቁጥር 20 17 ላይ እንደዚህ ምን ጥቅስ አይደል? ኢየሱስም ገና ወደ አባቴ ያላረኩ ምን አትንክኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገራቸው አላትና እዚህ ጋር አምላኬ ያለው ራሱን ሪፕሬዘንት ያደርገዋል ወይስ ከሱ የተለየ አምላክ ነው እንዴ? የባህሪ አባቱ አብን ነው እንደዛ አምላክ እያለ ያለው አብን እኮ ነው አምላክ እያለ። ስለዚህ ይሄ ተናጋሪ እዚህ ጋር ተናጋሪው አምላክ ነው አይደለም? አምላክ ነው ግን አምላኬ ብሎ ጠራ። ምን የኢየሱስ ክርስቶስ ንግግር ነው እየሞገትክ ያለው? አምላክ የሚኖረው ለሰው ነው ስለ አምላክ ነው አምላክ የሚኖረው? እኔ ምንም ጥያቄ እየገባኝ አይደለም ወንድሜ። ኢየሱስ ክርስቶስ ተናገረ። አይማ እንዴት አንዴ ቆይ ኢየሱስ አምላኬ አለ አባቴ አለ። አምላክ የሚኖረው አምላኬ እኔ ወደ አባቴ ሄዳለሁ አለ። እኔ ወደ አምላኬ ሄዳለሁ አለ። ቆይ አባት ጋር ብቻ ትኩረት ለምንድን ነው የሚያደርጉት? እኔ ማምር ግራ አይገባኝ እኮ። ስለዛ ነው እያወራን ያለነው፣ ስለ አባት ነው እያወራን ያለነው። ኢየሱስ ክርስቶስ ወደ አባቴ እሄዳለሁ ብለዋል። ስለ ኢየሱስ የምናወራ ከሆነ ማምር ስለ ኢየሱስ የምናወራው ከሆነ ወይም ደግሞ ስለ አንድ ጥያቄ አንዴ ላውራ። ኧረ አንዴ ላውራ። ወደ አባቴ እሄዳለሁ ማለት ወደ ራሴ እሄዳለሁ እያለ ነው። ወደ አምላክ እሄዳለሁ ማለት ወደ ራሴ እሄዳለሁ እያለ ነው። ማምር ለምንድን ነው ማምለጫ የሚያደርጉት? አንዴ ብቻ ምንድነው መሰለኝ እዚህ ጋር መረዳት ያለብን እያወራን ነው ስለ ኢየሱስ ከሆነ እያወራን ያለነው ስለ መጽሐፍ ቅዱስ ከሆነ አንዱን ጥዬ አንዱ አይደለም የሚቀበለው። አንዱን ጥዬ አልቀበልም። መጽሐፉን ሁሉንም እንቀበላለን፣ ሁሉንም መጽሐፉን እንፈታለን፣ ሁሉንም እናያለን እንጂ ግዴታ ለኛ መስማማውን ብቻ ቆርጠን ወስደን እንደዛማ ያ ይነካብኝ አልፈልግም አይባልም። የትኛው ነው ያወራሉ ስለ ኢየሱስ ነው? የትኛው ታንቆታ እዚህ ጋር ምንድን ነው ያሉት መሰለኝ? ኢየሱስ ወደ አባቴ ብቻ ሳይሆን ወደ አምላኬም ብሏል። አምላኬ ብሎ የሚጠራው እኮ አምላኬ ብሎ የሚጠራው አምላክ ነው ወይስ ሰው ነው? አምላክ ነው። አብ እኮ አምላክ ነው። በጣም አሪፍ። አምላኬ ብሎ ሲጠራ አምላኬ ብሎ ራሱን ነው እየጠራ ያለው ወይስ ከሱ የተለየ አምላክ ነው እየጠራ ያለው? አባዬ አብ አምላክ ነው። ወልድ ስለ አብ አይደለም የሚያወራው። እኔ ለምንድን ነው አባት ምሉት? ለምንድን ነው እኔ እያወራው ስለ አምላክ ነው እያወራው? አባቴ ማለት ማን ነው? አባቴ ማለት እኮ አብ ነው። አባቴ ለምንድን ነው አባቴ ገብቻ አስተካክሉት? እኔ ስለ አባት አይደለም አሁንም እያወራሁት። አሁንም እኔ እያወራሁት ስለ አባት አይደለም። አምላኬ ሲል ያ ተናጋሪው አምላክ የሚለው የራሱ አምላክ ከሆነ ራሱ ያ አምላኬ ብሎ ተናገር አምላክ ከሆነ ራሱን ነው አምላኬ እያለ ያለው ወይስ ከሱ ሌላ አምላክ ነው አምላኬ እያለ ያለው ነው ጥያቄው? አምላኬ ብቻ አላለም፣ ወደ አባቴና ወደ አባታችሁ። አዎ ወደ አባቴም ብለዋል። ትዘለዋለህ? ለምን ይዘለዋለሁ? ቅድም ዴቭስ እና እኮ ትክክል አይደለም የሚያስረዳበት መንገድ አሉ እኮ። ይኸውልህ አንድ ጭብጥ ውስጥ ነው አይደል ያለ መጽሐፉ። መጽሐፍ ተገንጥሎ የሆነ ተለያየዋለ እዚህ ጋር የሚያስረዳው ነው። እርሶ ለምንድን ነው አባት ጋር ብቻ ስታክ ያደረጉት? ምክንያቱም ኢየሱስ አባቴ ወደ ሌላ እሺ፣ አንዴ ብቻ ቃል ልናገር። ኢየሱስ አባቴ ብሎ እየተናገረ ያለው ሌላ አባት ነው አሉ። ምክንያቱም ሌላ አካል ነው አሉ። እሺ ሌላ አባት ማለት ነው ከእሱ አብ ነው አሉ። ምን አሁን እኮ አብ ነው አባቴ የሚለው አብ ነው። አዎ እኮ እሺ አልኩት እኮ በቃ ተቀበልኩትና መጣን ድጋሚ አምላኬ ስል ያ ተናገረው ራሱ አምላክ ከሆነ አምላኬ ብሎ ተናገረ ራሱ አምላክ ከሆነ አምላኬ ብሎ የሚጠራው ራሱን ነው ወይስ ከሱ ሌላ አምላክ ነው ጥያቄው? አምላኬ ብሎ እየጠራው ያለው ለአብ ነው አልኩ እኮ። እኔ ደግሞ
ስለዚህ ከሱ ሌላ አምላክ ነው ማለት ነው አምላኬ ብሎ እየጠራ ያለው። ያ አምላኬ ብሎ ጠሪው ውስጥ አምላክ ራሱ ጠሪው አምላኬ ብሎ የሚጠራው ያ አምላክ ራሱ ከሱ ሌላ አምላክ ነው አምላኬ ብሎ እየጠራ ያለው አይደለ? ግልጽ ላደርግላቸው እስኪ ሳሚዬ እንትን ነው እንዲያደርገ ጠይቃቸው። በቃ ሳሚሻ መምህር የጠየቀውት ያለውት ምንድን ነው? ወደ አምላኬ ብሎ ተናጋሪው ማን ነው? አምላክ ነው ወይስ ሰው ነው ያለውት ነው? አምላክም ሰውም ነው እሱ ኢየሱስ ክርስቶስ አምላክም ሰውም ነው። አምላኬና አባቴ የተባለውስ ማን ነው? አብ አምላክ ነው። አዎ። ስለዚህ አምላክ ወደ አምላኬ ብሎታል ማለት ነው። በቃ ይሄ ነው ሳሚ። የቀጥላውን በሉት እንደዛ ከተረጎማችሁት እንደ መጽሐፍ የተጻፈው እኔና አብ አንድ ነን ከተረጎማችሁት እንደዛ ሁለት አካል ነው ካሉሽ እንቀበል። ዛሬ እንማር እስቲ። ስለዚህ ወደ አባቴ ብቻ ሳይሆን ወደ አምላኬም ብሏል። ስለዚህ እዛ ቦታ አምላኬ ብሎ ተናጋሪ ማን ነው ይለዋል? አምላክ አሉ እርሳቸው አይደሉም? ኢየሱስ ነው ያልኩት፣ አምላክ አይደለም ያልኩት። ኢየሱስ እንዴ አሁን ኢየሱስ አምላክ ነው። ይኸውልህ ኢየሱስ አምላክ ብቻ አይደለም፣ ኢየሱስ ሰውም ጭምር ነው። እሺ ሰውም ጭምር ተናጋሪው አምላክ ነው። ሰው ነው እዛ ቦታ ተናጋሪው አምላኬ ብሎ ተናጋሪው እንደዛ ሰውም አምላክም ነው ኢየሱስ ክርስቶስ። ስለዚህ ኢየሱስ ነው የተናገረው። ጌታ ቀደም አምላክ ነው አላሉም እንዴ መምህር? እኮ ኢየሱስ አምላክ ነው። ይኸውልህ አንድ ነገር ልንገርህ፣ አምላክ ተናጋሪው ኢየሱስ ተናጋሪው ኢየሱስ ነው። እሺ ኢየሱስ ከሆነ አምላኬ የሚልበት በዛ ወርድ ውስጥ ራሱን ነው እየጠራ ያለው ወይስ ከሱ ሌላ አምላክ ነው አልኩት? ስማኝ፣ ይኸውልህ ኢየሱስ ሰውም አምላክም ነው። ፍጹም ሰው ፍጹም አምላክ ነው። እሱ አይደለም እኮ ጥያቄ ማምረ እኔ ለምን ስለዚህ ፍጹም ሰው ፍጹም አምላክ ሆኖ አምላኬ ብሎ ቢጠራ ምንድነው? አሁን አንተ ምንድነው የፈለግከው? እሺ ወደ እንደፈለግኩት እዚህ ጋር ልረዳ የፈለግኩበትን ልጠይቀው። እዚህ ጋር ኢየሱስ አባቴ ብቻ ወደ አባቴ ብቻ ሳይሆን ወደ አምላክም ብሏል። ስለዚህ ወደ አምላክ ለኢየሱስ አምላክ አለው ነው ያለው። አንዴ እሺ የለም ብለው ነው የሚያምኑት ለኢየሱስ አምላክ? ቀድም እኮ ኢየሱስ ራሱ አምላክ ነው አላችሁኝ እኮ። ኢየሱስ ነው አምላክ ብላችሁ። ስለዚህ ለኢየሱስ አምላክ የለም? ኢየሱስ ራሱ አምላክ ነው አላችሁ። አዎ አለው የለውም አምላክ ለሱ? ጥያቄ መልስልኝ። ኢየሱስ ራሱ አምላክ ነው ብላችኋል አላላችሁ? አዎ አምላክ ነው። አምላክ ብቻ አይደለም ሰውም ነው። እሱም አልኩህ እኮ ፍጹም ሰው ፍጹም አምላክ ነው አልኩህ። አሁን ይሄንን ከተስማመን ነው መልሱ የሚገኘው። ለኢየሱስ አምላክ አለ የለውም? ጥያቄ ነው እኔ የጠየኩህ። ቅድም ኢየሱስ ራሱ አምላክ ነው ብላችኋል አላላችሁም ነው ያልኩህ። አሁንም እንደግማለን። ኢየሱስ አምላክ ነው። አምላክ ብቻ አይደለም ሰውም ነው። በጣም ጥሩ። ኢየሱስ አምላክ ከሆነ ኢየሱስ አምላክ ነው ካላችሁ አሁን ወደ አምላኬ ያለበትን አስረዳ። በጣም ላስረዳት። በጣም እኔ ያስረዳለሁ፣ ግን በዛው ልክም ደግሞ እርሶም ያስረዳሉ አይደለ? አምላክ ከሆነ ወደ አምላኩ የሚለውን አስረዳ። ላስረዳ። በቃ ኢየሱስ በመጽሐፍ ቅዱስ አምላኬ አባቴ የሚለው ሌላን አካል ሳይሆን ሰው ስለሆነ ሰውም አምላክ መሆኑ መርሳት የለብንም። ስለዚህ አምላክ ስለሆነ የሁሉ አምላክ ስለሆነ ራሱ ለዛ ለሰውነት አምላክ ራሱ ነው። ከሱ ሌላ አምላክ የለውም። ለዛ ለሰውነቱ አምላክ ራሱ ነው። ምክንያቱም ዕብራውያን ሲናገር የኮርሞችና የፍየሎች ደም ኃጢአትን ሊያስወግድ የማይቻል ነውና፣ ስለዚህ ወደ ዓለም ስገባ መስዋዕትና ማውረድም ስጋን ያንን ስጋን ያዘጋጀው ራሱ ነው። ማን? ኢየሱስ። ስለዚህ ኢየሱስ አምላክ የሚለው ወደ ሌላ አካል ሳይሆን፣ ምክንያቱም በመጽሐፍ ቅዱስ ኢየሱስ በስጋ ሲገለጥ ስራው ነው ሲሰራ ነበረው ማለት በቃ የማስተማር ስራ ምሳሌ ትትሉን ነው ሄደው። ስለዚህ በስጋ ወራቱ ያሳያቸውን ነገሮችን ጸሎትን ወደ ማን ማቅረብ እንዳለብን፣ ወደ ማን መጸለይ እንዳለብን በቃ እንደዛ በስጋ ወራቱ ወልድ በመሆኑ ያን ነገር ሁሉ አሳይቶልናል ለኛ ማለት ነው። ያንን ተከትለን ለኛ ምሳሌ ትቶልን ስለሄደ በዛ መንገድ ጸሎት፣ ልመና፣ ሁሉም ነገር ወደ ማን እንደሆነ እንረዳለን፣ እናውቃለን። አምላክ ስለሆነ ደግሞ ራሱ ደግሞ ጸሎት የሚመልስ ሆኖ
እናገኛለን። ማናቸውም ነገር በስሜ ብትለምኑ እኔ አደርግላችኋለሁ። ምን ስለሆነ? አምላክ ስለሆነ። ስለዚህ ኢየሱስ ሰው ስለሆነ የሚጸልይበትን የሚለምነውን የሚያደርጋቸው ነገሮች ሰው ስለሆነ ወይም በወልድነቱ በልጅነቱ ያደረገውን ነገር እናያለን እንጂ አይ አምላክ ያለው ሌላ አካል ነው፣ አይ የጸለለው ሌላ ነገር አካል ነው። ወይም አሁን ለምሳሌ ማናቸውም ነገር በስሜ ብትለምኑ እኔ አደርጓለሁ ያለው እሱ ወደ ማን መጸለይ እንዳለብን ደግሞ አሳይቶልናል። ስለዚህ ሰው ስለሆነ ወደ ማን መጸለይ እንዳለብን አሳይቶልናል። አምላክ ስለሆነ ደግሞ ጸሎትን እንደሚመልስም አሳይቶልናልና ስለዚህ ኢየሱስን አምላክም ሰውም ስንል በዛ መንገድ ነው የምናየው። አምላክ የሚለው ሌላን አካል ሳይሆን የራሱን መለኮትነቱን ነው የሚያሳየው፣ አምላክ መሆኑን ነው የሚያሳየው ነው። ስለዚህ ኢየሱስ ክርስቶስ አባት የለውም እያልክ ነው? ሰው ስለሆነ አባት አለው፣ ግን የራሱን መለኮት ነው እንጂ ከሱ የተለየ አካል አይደለም ብዬ ነው። አይ የሰውኛ አባት አይደለም ያልኩ። እኔ እያልኩ ያለሁት እኮ እኔ ሰውኛ የኛ አይደለም ያልኩት፣ እሱ ሰውም ስለሆነ አሁን ቅድም እንዳስረዳሁት ነው። አምላክ ስለሆነ አባትም አምላክም ብሎ መጽሐፉ የሚያስቀምጠው የራሱን መለኮት ነው እንጂ ከሱ የተለየ አካል አይደለም። ሰው ስለሆነ አልኩት እኮ። ስለዚህ የእርሶን አሁን ደግሞ በተራ ሰው ስለሆነ አባት አለው ማመር እኔ የተረዳሁትን የራስን አምላክ አለው ወይ ኢየሱስ አለው አልከኝ አይደለ? ኢየሱስ አባት አለው። አዎ አባትም አምላክም አለው ሰው ስለሆነ። አሁን እርሶ ይቀጥሉ። የተለየ አካል አለው የለውም? ያ አባት ያልከው የራሱን መለኮት ነው እያልኩ አምላክ ብሎ የሚያወራው ከሱ ሌላ አካል አይደለም፣ አምላክ አይደለም፣ የራሱን መለኮት ነው እያልኩ ሰው ስለሆነ እያልኩ። ስለዚህ አሁን እርሱ ያስረዳው ነው የሚጸልየው የነበረው ወይም ዲቤት እናድርገው። ለኢየሱስ አምላክ አለ ፒኤስ በቀደ ጋዘ ዲቤት ይሻላል። በደንብ እናም ላስረዳው እርሳቸውም ያስረዱ። በቃ ስጋ የተገለጠው ማን ነው የሚለው ብትወያዩ አሪፍ ወላል ቁብያችኋለሁ። ፒኤስ ለኢየሱስ የኢየሱስ አምላክና አባት ማን ነው የምለው? መምህር ደቂቃ ላይ ያዝላችሁና ተወያዩ። ስንት ደቂቃ የኢየሱስ አምላክና አባት አለ ወይ? ምን አልከኝ? እንደዛ ይሻላል። ለኢየሱስ አምላክ አለ ብሎ ያምናሉ። እስኪ ቆይ ወደዛ ከመሄዳችን በፊት ቅድም አሁን ያምናሉ አብ ምንድን ነው ያልከው? አባቴና አምላኬ አለ። ከዛ ቆይ ወደ ውይይት ግቡ። ቆይ መምህር አንዴማ ወደ ውይይት ብትገቡ ከሆነ ውይይቱ ላይ የሚፈልጉት ነጥብ ማንሳት ይችላሉ። መብት አለዎት፣ ምንም ችግር የለውም። እስካሁን ምን እያደረግን ነበር? ወደ ዲቤት እስካሁንማ ውይይት ነው፣ ግን የፈለጋችሁት አሁን ስናያችሁ ዲቤት ፈልጋችኋል። ስለዚህ በስርዓት ፎርማል የሆነ ዲቤት ብታደርጉ ይሻላል። አይ ከቅድም ጀምሮ እያወራን ያለ ነው ስላሴ የሚል ጽሁፍ ነው እዚህ የነበረው ርዕሱ ማለት ነው። እዚህ ተጽፎ የነበረው ስላሴ የሚል ነው፣ ሶስትነት ነው። ስለዚህ እስካሁን ድረስ እያወራን ያለነው ሶስትነትን ነው። አብ ትላላችሁ፣ ወልድ ትላላችሁ፣ መንፈስ ቅዱስ ትላላችሁ፣ ግን ደግሞ አይ ሶስት የሚባል ነገር የለም ትላላችሁ። ማምር በቃ አሁን ለምንድን ነው ዝም ብለን የምንከራከረው? ሰውም እንዲያቀን ከፈለገን የሆነ በቃ ያስረዱን ደቂቃ እያዘልን በቃ እንወያይ። አይ ቲንክ ሳሚ እሳቸው የፈለጉት ስላሴ ላይ እንወያይ ነው። ስለዚህ ስላሴው ላይ ተወያዩ። አንተ ስላሴ የሚባል ነገር እንደሌለ አሳያቸው፣ እሳቸው ስላሴ የሚባል ነገር እንዳለ ያሳዩ። በቃ እንደሱ አድርጉ። ስላሴን ፈልገውታል እሳቸው። መጽሐፍ ቅዱስ ምናምን ከሆነ እንደ መጽሐፍ ቅዱስ ሐሳብ ብናወራ ደስ ይለኛል። ማለት መጽሐፍ ቅዱስ እንደሚያውቅ ሰው ህይወትም እንዳለው ሰው ትህትና ቢኖረን ትዕግስት ቢኖረን ብንደማመጥ ብንተሳሰብ እንደዛ ብንሆን ደስ ይለኛል። ልክ ነው። ጥሩ ምክር ነው። ሳሚ አሁን 5 ደቂቃ ልስጣችሁና ወይ 7 ደቂቃ ልስጣችሁና ተጠያይቁ። እሳቸው መልሰው ይጠይቁሃል። ሳቢ መምህር ናቸው። እንትንን ሞገተን እንደፈለክ አቅርብ፣ ግን በመከባበር አድርጉት ለማለት ነው። ጥሩ ነው ሐሳባቸው። እሺ ሳሚ 7 ደቂቃ ልስጣችሁና ቀጥል። አንተ አሁን መጀመሪያ አስቀምጥ አንተ ጥያቄ። ኦኬ ጥያቄ እንደፈለገ ጥያቄውን መምራት ይችላል። መታወቅ ያለበት ነገር እሱ ነው። ላብራራ ተላልግ ምናምን የለም ካልተፈቅ ወይ ልጁ ይጀምርና መምህር እርሶ ይቀጥላሉ መጨረሻ ላይ ሁለተኛው ዙር ላይ። እሺ ቀጥል። ስለዚህ ደቂቃ ነው። ኦኬ የመጀመሪያ ጥያቄ የምጠይቀው ስላሴ የሚለውን ነገር በመጽሐፍ ቅዱስ አለ ቃላቱ?
ቃሉን ልተርጉሞ አለ ወይ ነው ትርጉሙ አይደለም። ስላሴ የሚለው ጥሬ ቃሉ የለም፣ ትርጉሙ ነው ያለው። የለም ቅድም ሳራን አብ መንፈስ ነው የሚለውን ቃል በቃል አምጣ ሲሉ ነበር። አልቋል እዚህ ጋር መልሱ። ስለዚህ በመጽሐፍ ቅዱስ በእናንተ ትምህርት አብ ወልድ መንፈስ ቅዱስ ሶስት አካል አንድ መለኮት ብላችሁ ነው የምታምኑት? ያ አንድ መለኮት በራሱ ይናገራል? በአብ ውስጥ ነው የሚናገረው፣ በወልድ ውስጥ ነው የሚናገረው፣ በመንፈስ ቅዱስ ውስጥ ነው የሚናገረው። በጣም አሪፍ። ያ አንዱ መለኮት በመንፈስ ቅዱስ ይናገራል አይደለ? እንጂ በራሱ አይናገርም። የተለየ አይደለም። ይቀያየራል። የተለየ ማለት ከአብ የተለየ፣ ከወልድ የተለየ፣ ከመንፈስ ቅዱስ የተለየ አይደለም መለኮት። እሺ በስጋ የተገለጠው ማን ነው ብለው ነው የሚያምኑት? ወልድ። መጽሐፍ ቅዱስ ይዟሉ? አዎ። ትንቢተ ኢሳይያስ 40 ይክፈትልኝ እስቲ አንዴ። 40 ቶሎ ላንብብ ነህ? ትንቢተ ኢሳይያስ 40 አንብብሽ። ቁጥር 3 ምን ይላል? የእግዚአብሔር ክብር ይገለጣል፣ ስጋ ለባሽም ሁሉ በአንድነት ያየዋል፣ የእግዚአብሔር አፍ ይህ ተናግረዋልና። ቁጥር 40 ቁጥር 3 አዋጅ ነጋሪ ቃል የእግዚአብሔር መንገድ በምድረ በዳ ጥረጉ፣ ለአምላካችን እግዚአብሔር የተባለው ዜጋ ማን ነው? እግዚአብሔር የተባለው ማን ነው? እግዚአብሔር ነው። እግዚአብሔር ማን ነው? እሱ ከሶስቱ አካል ማን ነው? እግዚአብሔር ነው። ዮሐንስ ማንን መንገድ ነው የጠረገው? የኢየሱስ። ስለዚህ ማን ነው እዚህ ጋር ማን ነው የእግዚአብሔር የተባለው? እግዚአብሔር በለው። ስለዚህ ማን እንደሆነ ዮሐንስ ለማን እንደጠረገ ኢየሱስ አሉ። ስለዚህ እዚህ ጋር የሚናገረው ስለማን ነው ታዲያ? ያ እግዚአብሔር የተባለው ማን ነው? ማለት ምን ለማለት ፈልግህ ነው? አልገባኝም። ምን ለማለት እንደፈለግህ ነው? አውቀዋለሁ ዝም ብሎ ይመልሱ። ዮሐንስ የጠረገለት እግዚአብሔር ማን ነው? መንገዱን የጠረገለት እግዚአብሔር ማን ነው? ስለዚህ ስለ አነሳኸው ጥቅስ አብራራ። ስለዚህ ስለ አነሳኸው ጥቅስ አብራራ። ዮሐንስ መንገዱን የጠረገለት እግዚአብሔር ማን ነው ነው መምህር? ዮሐንስ መንገዱ የጠረገው ለክርስቶስ ነው። ስለዚህ እዚህ ጋር እግዚአብሔር የተባለው ማን ነው? እዚህ ጋር እግዚአብሔር የተባለው እግዚአብሔር ነው። ኢየሱስ እንድልፈልገህ ነው? እሺ ኢየሱስ በለው። ኢየሱስ እንድልፈልገህ ነው ወይ ነው? እሺ ችግር ለማምር በቃ ቁጥር 9 እንደዚህ ይላል። የምስራች የምትናገር ጽዮን ሆይ ከፈላል የተራራ ውጪ የምስራች የምትናገር ኢየሩሳሌም ሆይ ድምፅሽን በኃይል አንሺ አትፍሪ፣ እነሆ ለይሁዳ ከተሞችሽ እነሆ አምላካችሁ ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል። ይሄ ይመጣል የተባለው እግዚአብሔር ማን ነው? ወንድሜ እኔ እኮ ኢየሱስ ክርስቶስ እግዚአብሔር አይደለም ብዬ ማምን ሰው አይደለሁ። አረፕስ ማን ነው ይመጣል የተባለው እግዚአብሔር? እግዚአብሔር ነው። ማን ነው እሱ? ከሶስቱ አካል ስለ ብሉይ ኪዳን ነው አይደል እያወራኸኝ ያለው? ስለዚህ መጽሐፍ ቅዱስ ጭብጥ ነው እያወራኸኝ ያለው ወይ ስለ የትኛው ነው እያወራኸኝ ያለው? ስለዚህ ይሄ እግዚአብሔር ማን እንደሆነ አያውቁትም? እግዚአብሔር አልኩህ እኮ እግዚአብሔር ይመጣል ተባለ፣ እግዚአብሔር መጣ። እሺ ክንዱ ማን ነው? ኢየሱስ። ስለዚህ እግዚአብሔር የተባለው ማን ነው? እዚህ ጋር ተራ ክንዱ ኢየሱስ ከሆነ እሺ እግዚአብሔር እስኪ ምንድነው? እስኪ እናያለን። እግዚአብሔር ነው ማምር። በቃ እርሶ ይጠይቁ። በቃ አቆም። ፌስ እግዚአብሔር አልኩህ እኮ ኢየሱስ። በቃ አመሰግናለሁ። 7 ደቂቃ ለሱ አስቀምጥላቸው። ፌስ ጌታ ኢየሱስ እንዴ ወዴት ነው ሽሽት? እሺ እግዚአብሔር መጣ። ኢየሱስ እግዚአብሔር ነው። ምንድነው? በቃ ችግር መጣ ከተባለ ደቂቃ መቀየር ብቻ ነው። ይበቃል። እና መሰለኝ እግዚአብሔር አክብርልኝ። ወዴት ነው የምትሸሸው? ምን ደቂቃ ከምናምን የተጠቀማችሁት? ቆይ እርስዎ የሚጠይቀው መምህር፣ ቆይ እርስዎ ይጠይቁ። ሳሚ ራስህ ስላቆምከው እሳቸው 5 ደቂቃ ይጠቀማሉ። በሳቸው ነገር ሰባት ማርጋቸው እኔ በራሴ ነው ያቆምኩት። ወደሱ ያቃ 5 ነው የሚደረገው። 5 ነው የምናደርገው። እሱማ ሰከንድ ስለሆነ ስለማይቻል ነው። እርስዎ ይጠቀሙ። እሺ በራስ መንገድ መሄድ ትችላለህ፣ እንደሳቸው ማለት ነው። ሶ ወንድማችን እኮ ሸሽ ብታስቀምጥላቸው ምናልባት አንተ ላይ ላስቀምጠው። እሺ ቆይ ይኸው ይቀጥሉ።
ማመድ ጠይቁኝ። በመጽሐፍ ቅዱስ ውስጥ አብ ወልድ መንፈስ ቅዱስ ተብሎ የተጻፉ አካላት አሉ። እነዛ እነማን ናቸው? እነሱን ነው መጠየቅ የምፈልገው። ብዙ ሩቅ ነው። አብ ወልድ መንፈስ ቅዱስ አካላት አልተጻፉም። አብ ወልድ መንፈስ ቅዱስ ተብሎ ተጽፏል። አካላት ናቸው ብሎ አንድም ቦታ አልተፈተም። እንደዛ ተብሎ ምንድን ናቸው? ምንድን ናቸው? አካላት ካልሆኑ ቅዱስ የአብ ወልድ ናቸው። ምንድን ናቸው ይባላል። አብ ወልድ መንፈስ ቅዱስ አንዱ ኢየሱስ ነው። ምንድን ናቸው አይባልም። አስረዳኝ። ማለት አባት መንፈስ፣ ወልድ ማለት መንፈስ ቅዱስ ወልድ ማለት ሰው በስጋ ሰው የሆነው የተወለደው ከድንግል ማርያም የተጸነሰው። መንፈስ ቅዱስ ማለት በእናንተ ትምህርትም የአምላክ እስትንፋስ ትሉታላችሁ፣ ሰራጽ ትሉታላችሁ። ኢቭን በኩነት ከሄደን ደግሞ ቃል ልብ እንደምትሉት ማለት ነው፣ እስትንፋስ እንደምትሉት እንደዛ ታምናለህ? በእናንተ ትምህርት ቃል ትላላችሁ አይደል? ወልድን እኮ እንደዛ ታምናለህ ወይ ነው ያልኩኝ። ጥያቄ ነው የጠየቁት። አዎ ቃል ነው ስጋ የሆነው። አዎ ወልድ ማለት እኮ ቃል እኮ ስጋ የሆነው። ስጋ ሲሆን የእግዚአብሔር ልጅ ተባለ። አዎ ብዬ አምናለሁ። መንፈስ ቅዱስ ደግሞ የአምላክ እስትንፋስ ነው ብዬ አምናለሁ። ኢዮብ እንደምናገረው አብ ማለት ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው ብሎ አስቀምጧል። ያ አብ በስጋ ተገልጧል፣ በወልድ ተገልጧል። እንደዛ ብዬ ነው ማምነው። እንደዛ ነው ማምነው። ስለዚህ አብ ወልድ መንፈስ ቅዱስ በቃ እንደዚህ ነካ አድርገህ ነው የምታልፋቸው። አታስረዳኝም በደንብ? ኦኬ በደንብ ላስረዳት። ቴንክ ዩ። አብ ስንል እያወራን ያለ ነው። ቅድም እንደጠቀስኩ በትንቢተ ኢሳይያስ 40 ላይ ቅድም እርሶ መናገር እንትን ያሉበትን ጥቅስ እንደዚህ ይላል። እነሆ እዚህ ጋር አይቶት ከሆነ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛዋል፣ ዋጋውም ከእርሱ ጋር ደሞሱም በፊቱ ነው። ጌታ እግዚአብሔር ይመጣል የተባለው እግዚአብሔር ማን ነው? አብ ነው። ክንዱ የተባለው ማን ነው ብዬ ስጠይቅ ቅድም እርሶ ምን ብሎ መረሱ? የእግዚአብሔር ልጅ አሉ። እርሱ ክንዱ ትክክል ነው። ምክንያቱም በትንቢተ ኢሳይያስ 53 ላይ የሰመነውን ነገር ማን ብሎ የእግዚአብሔር ክንድ ለማን ተገልጧል ብሎ ወልድን ሬፌር አድርጓል። ስለዚህ በዛ በክንዱ የተገለጠው ደግሞ ይመጣል የተባለው እግዚአብሔር ደግሞ ራሱ አብ እንደሆነ በተለይ ትንቢተ ኢሳይያስ 40 ስታነቡት ከላይ የእግዚአብሔርን መንገድ የጠረገው ማን? ዮሐንስ የእግዚአብሔር መንገድ ነው የጠረገው። ይሄ ይመጣል የተባለው እግዚአብሔር ደግሞ ጌታ እግዚአብሔር ነው። እንደ ኃያል ይመጣል የተባለው ቁጥር 9 ላይ ሲናገር፣ ቁጥር 9 እና ቁጥር 10 ላይ ሲናገር፣ ስለዚህ ይመጣል የተባለው እግዚአብሔር በምን ይመጣል? በክንዱ። በዛ በክንዱ ተገልጦ በስጋው ተገልጦ በወልድ ተገልጦ ከኛ ጋር አማኑኤል ሆኖ ይኖራል ማለት ነው። አብ በስጋ ተገለጠ የምንልበት ምክንያቱ አብ ስንል እዚህ ጋር እንድታቆም ፈልገው ነገር አብ ወልድ መንፈስ ቅዱስ የለም ብለን አናምን፣ ወይም አብና ወልድ የለም ብለን አናምን፣ ታላቂና ተላኪ የለም ብለን አናምን። ላኪ አለ፣ ተላኪ አለ፣ አብ አለ፣ ወልድ አለ። ግን ሁለቱም የተለዩ አካላት አይደሉም ነው። አብ በወልድ ነው የሚኖረው፣ ላኪ በተላኪ ሆኖ ነው ስራውን የሚሰራው ነው። አሁን ችግሩ ላኪና ተላኪ ሁለት አካል ከሆነ ብቻ ነው። አካል ካልሆኑ ምንድናቸው ነው? ስም ስጣቸው። ሰውና አምላክ ኖ እኔ ያልኩህ አብና ወልድ ምንድነው? ሰውና አምላክ። ይኸውልህ አብ ወልድ መንፈስ ቅዱስ በመጽሐፍ ቅዱስ ውስጥ ተደጋጋሚ ቦታዎች ላይ ተጽፏል አይደለም? እነዚህ ነገሮች እኛ እንደ ኦርቶዶክሳውያን 3 አካላት ብለን እናምናለን፣ መጽሐፍ ቅዱስ እንደነገረን። አንተ በምታምንበት ምንድን ናቸው? መጽሐፍ ቅዱስ 3 አካላት ናቸው ብሎ ሽታም የለውም አይልምም። ሲቀጥል ደግሞ አብ መንፈስ ቅዱስ አካል ናቸው ተብሎም አይተረጎምም። አካላት መስፈርቱን ያወጣችሁ እናንተ ናችሁ። ምን ብላችሁ? እውቀት፣ ስሜት፣ ፍቃድ፣ እኔ ማለት የምችል እርሱ የሚባል ብላችሁ አወጣችሁ። በመጽሐፍ ቅዱስ መሰረት ደግሞ ኢየሱስ ይኸውልህ አባዬ አካላት ካልሆኑ ምንድን ናቸው? ምንድነው መሰጣቸው? ሰው ያልኩ ስለ ምንነት እኮ ነው እየጠየቋሉት። ምንድነው ወልድ? ምንድነው ሰው? ወልድ ሰው፣ አምላክ አብ። መንፈስ ቅዱስስ? የአምላክ እስትንፋስ ሰራጼ እንደምትሉት እነዚህ በተለያየ እነዚህ ብሎ የሚጠሩት በእናንተ ትምህርት ላይ ነው። እነዚህ አይባልም በመጽሐፍ ቅዱስ፣ እነዚህ አይባልም። እነዚህ መጽሐፍ እኮ ነው የሚለው ራሱ አብ ወልድ መንፈስ ቅዱስ ብሎ የሚጠራቸው ራሱ መጽሐፍ ነው አይደለ? አዎ አብ ወልድ መንፈስ ቅዱስ ብሎ ይጠራል። አብ ወልድ መንፈስ ቅዱስ የተለየ አካላት ናቸው ብሎ አንድ ቦታ አይጠራም ነው። ቆይ የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ
ያለው ቃል እስኪ ያስረዳኝ። ደቂቃ ጨርሳችኋል ወይ? ደቂቃ ጨርሳችሁ እኔ ራሱ ደከመኝ ረጅም ሰዓት። መምሪ በጣም ረጅም ስለቆዩ ሁላችንም አሁን እዚህ ጋር ተመልሶልናል። ትክክል ነው ተቀበለናል አንባባልም። ሄደን የተባባልነውን ነገር ቼክ እናረጋለን። ትክክል ነው ወይ ከምን አንፃር ነው እንደዚህ ያሉት? እርሶ የነገሩንም እኛም ቼክ እናረጋለን። እርሶም ደግሞ እኛ ያልነውን ነገር ከምን አንፃር ነው እንደዚህ ያሉት? ከምን ተነስቶ ነው የተረዱት የሚለውን ነገር ደግሞ ቼክ አርጉና ደግሞ ድጋሜ ደግሞ ተገናኝተን እንማማራለን። ያው በአንዴ ስለማያልቅ ማለት ነው። መምሪ verso voy a orar, dale, pero